ለዘላለም ልቤን ይደንቀኛል ጉልበተኛ ፍቅር ያስነባኛል መውደድ ገለጥከው በስራ እኔም ቆምኩኝ ክብርህን ላበራ መውደድ ገለጥከው በስራ እኔም ቆምኩኝ ክብርህን ላበራ ውለታህን እንዴት እረሳለሁ ስጦታህን እንዴት እረሳለሁ የኔ ጌታ ገና እወድሃለሁ የኔ ጌታ እናንተ በቃ ልዩና ቅዱስ ተለያዩ ማለት ነው። ማለት በዓሉን ለብቻዋ እያከበረች እኔ ወላሂ በዓል ላይ በቃ ማለት ፋሲካ ላይ ሰርፕራይዝ ያደርገናል ቪዲዮ ላይ ይመጣል ብለን ነበረ። አሁን ኮሜንት ሁሉ ራሱ ቤስት ካሜራማን ምናምን እያሉ ነው። የምር ግን በቃ ተለያዩ ማለት ነው። ወላሂ እኮ በቃ በዓል ሲመጣ ፋሲካ ዋዜማ ይሄዳሉ። ከዶሮች ተራ ምናምን ቪዲዮ ይሰሩ ነበረ ቄጠማቸውን ይዞ ካያችሁ ማለት ነው። ከዚህ በፊት ልክ አሁን ቤተክርስቲያን ለመሄድ ደግሞ በጧት ተነስታ ልብስ አብሮ ይለብሳሉ። ምን ያህል ሄዶ ይቀድሳሉ። በቃ ብዙ ነገር ነው አብሮ የሚሰሩት ማለት በተለይ በዓልና እሁድ ቀን አብሮ ማች ባህል ልብስ ለብሶ የሚሄዱት እና አሁን ብቻዋን እንደዚህ ለብሳ ማለት ነው አያቸው። እና ከዚህ በፊት እንደዚህ ይሄ ከዚህ በፊት እንዳያችሁ አሁን ልክ እንደዚህ እዩት ይሄን ቪዲዮ ብቻ እና ብቻ አሁን ለብቻዋ ማለት ነው። ከዚህ በፊት እንደዚህ ነው፣ አሁን ደግሞ ለብቻዋ እና ወላሂ ዝም ብዬ በቃ ተለያዩ፣ በቃ ትዳር በቃ ተለያዩ ማለት ነው። ወይኔ ጉዴ ፈላ። ለነገሩ የነገኒ ከ14 ዓመት በኋላ ታረቁ፣ እንደገና ተጋቡ። ምናልባት እሱ ተስፋ ሊሰጠን ይችላል። አንፈራም ብንለያይ እንኳን ከ14 ዓመት በኋላ እንታረቃለን። እና ግን ወላሂ በቃ ዝም ብዬ ቪዲዮ ሳይ በዓል ቀን እንግዲህ ሞቅ ደመከረ ማች ነው የሚለበሰው። አሁን ይሄ ቪዲዮ እንትና በቀደም 3 ቀን አይደለም የሚከበረው የፋሲካ ማለት ከስደት ምንድነው የሚባለው ከዛን እሁድ ማለት ነው ከዛሬ ጋር ማለት ነው 3 ቀን ነው የሚከበረው። እና መጀመሪያ 3ቱንም ቀን ወላ ቪዲዮ የሷን ቪዲዮ ይመጥ እኔ ደግሞ ከዚህ በፊት እንደውም ፎሎ አላረኳቸውም ነበር፣ ዝም ብዬ ነው የማያቸው። አሁን ፎሎ አድርጌ በቃ አሁኑ ይመጣል ብዬ ይመጣል። እኔስ ምን አገባኝ? ወይስ አሳዝኖኝ ነው ወይስ እኔ ወደፊት ፈርቼ ነው? ወይኔ ይሄ የሚመስል ትዳር ምናምን ብዬ በቃ የቤት ስራ እኮ ነው የሆነብኝ ብታዩ። ወይኔ እና ብቻዋን ለባብሳ በጠዋት ተነስታ ለባብሳ ምን ብላ ከዛን ተመልሳ ቁርሷን በልታ ምናምን ይሄ አሁን ከሱ ጋር ስታደርግ ነበረ ሁሌም በቃ በተለይ በዓል ማቺ ነው እንደዛ ነው የምታረገው። የዙሮ ዝም ብዬ የዱሮ እዳለ በቃ ብቻ እውነትም ተለያዩ። በቃ እውነትም ይሄ ነገር እውነት ነው። አረ እውነት አያርገው እውነት። አረ ብቅ በል ቅዱሳችን ብቅ በል እንጂ እና ይሄን በዓል ብቅ ካላለ በቃ መቼም ብቅ በቃ እውነት ነው ማለት ነው። መለያየታቸው እውነት ነው ማለት ነው ውዶች። እውነት ከዚህ በኋላ እንትን አይሉም በቃ ምናልባት ሽማግሌ በተለይ ይሄ ማን ነበር አስታራቂው ትልቁ ፓስተሩ ማቸሬ እሱ ምናልባት መሀል ከገባ ያስፈራ ነው ወላሂ በጣም ነው የሚያስፈራ። እኔማ አሳሳቢ ቤት ስራ ነው የሆነብኝ ከብዙ ሰዎች ነው ቀስሬ ነው ማዩ እነሱም ቪዲዮ ብታይ እና በቃ እውነትም ጭራሽ ቪዲዮ ስትለቀ ዛሬማ በቃ የቤተሰብ ሁሉ ተሰብስቧል። እንደውም ከሷ ጋር እያለች አላየዋቸውም እነዚህ ተሰብስበው እሱ የለም። ግን ኮሜንቶቹ እንዳለ ቤስት ካሜራማን ቅዱስት ነው፣ ቤስት ካሜራማን ቅዱስት ነው ይላል። ያርገው ግን ብቅ ቢል በቃ እንዳስለመደ ማለት ነው ፊታ ማየት እንዳስለመደ ብቅ ብሎ በቃ ደስታችን ሀሜታችንም በቃ ዝም ብለ እንትናችንም እኛም ፈራን ቴንሽናችንም
ያ ቀዝቅዞ መጥቶ በቃ አይ ውሸት ነው ይሁን ደግሞ ታርቀና ይሁን ባይሉም በቃ ዝም ብሎ ራሱ ባይሉም ዝም ብሎ አውሮ በቃ ተመልሶ ምናምን ተስፋ አስፈሩን እኮ እኛ በነሱ በማናት አርቲስቷ በሷ እንደውን ትንሽ ተስፋ የሰጠን አርቲስት ገነት ንጋቱ የሷ ተስፋ ሰጠን። ከ14 ዓመት በኋላ በድጋሜ ታረቁ። ይሄ ትንሽ ምንም አይልም ማለት ፍቅር አያረጅም ምንም ቢሆን ያው በድጋሜ ከስንት ዓመት በኋላ ዝም ብሎ ታረቁ ማለት ነው። ምናልባት እሱ ተስፋ ይሰጠናል። ከታች የሚዋደድ ሰው ያው በቤት እስካለች ድረስ ርቀሽም ማርቅም ያው በድጋሚ መገናኘት አይቀርም የሚል መልእክት አለው መሰለኝ የአርቲስት ገነት ንጋቱ አንዱ። ወይኔ እና ዱአ አድርጉ እሺ፣ የነ ልዩና የነ ቅዱስ ይመለሱ። እኔ ያሳስቡኛል እውነት። ዝም ብዬ ቪዲዮአቸው ነው የማየው። ሰወዳት ደግሞ ጉንቱሬ ሰወዳት እና እንደኔ ያሳሰባቸዋል ስለሷ ስለ ቅዱስና እኔ እኮ ልዩና ቅዱስ ስለነሱ ያሳሰባቸው ልክ እንደኔ ወይስ እኔ ብቻ ነኝ የራሴን ነገር ትቼ እያሳሰበኝ ነው እንዴ? አይ ፍራቻ ነው። እኔ እያሳሰበኝ ልክ እንደኔ እያሳሰባችሁ ካላችሁ ንገሩኝ ኮሜንት ላይ። ፍራቻም ነው ቴንሽን ይዞኝ ይሆናል እኮ እኔ የሚያሳስበኝ አይደል? ወይኔ ጉዴ